በሁሴን አብዱልቀዲና በዳዊት ንጉሴ HD Sports አድማጭ ተመልካቾች እንዴት አላችሁ? HD ስፖርት ተወዳጁ በስራት ኤፍኤም 101.1 እና በዩቲዩብ ቻናሉ እናንተ ይደርሳል። የዕለተ ሰኞ ፕሮግራማችን ነው። ለአንድ ሰዓት ቆይታ ያደርጋል። የእንግሊዝ ፕሪሚየር ሊግ የ36ኛ ሳምንት ጨዋታዎች ወሳኞቹ ተከናውኗል። በዚህ መሰረት ሲጠበቅ የነበረውና አርሰናልን ከዌስትሃም ያገናኘው የለንደን ስቴዲየም ጨዋታ በአርሰናል 1-0 አሸናፊነት ተጠናቋል። መድፈኞቹ የነጥብ ልዩነታቸው ወደ 5 ከፍ ብሏል። ቀጣይ 2 ጨዋታዎች አሉ። ማንቸስተር ሲቲ አንድ ቀሪ ጨዋታ በመጪው ረቡዕ የሚያደርገው የተስተካካይ መርሃ ግብር ከክሪስታል ፓላስ ጋር ይኖረዋል። እሱን እንኳን ቢያሸንፍ ልዩነታቸው 2 ሆኖ ይቀጥላል። የፕሪሚየር ሊጉ ፉክክር እስከ 38ኛው ሳምንት ድረስ የሚቀጥልበት እድል ይኖራል። ማንቸስተር ሲቲ ረቡዕ በሚያስመዘግበው ውጤት ላይ ተግባራዊ ወይም በዛ የሚፈተን ይሆናል። ከዛም ውጪ እንደዚሁ ማንቸስተር ሲቲ ብሬንትፎርድን ኤቲሃድ ላይ ጨዋታውን አድርጎ አሸንፏል። ማንቸስተር ሲቲ 3-0 በሆነው ውጤት ነው ይህንን ጨዋታ ያሸነፈው። ፉክክሩ እንዲቀጥል ያደረገ ሌላ ሳምንት ሆኖ የተጠናቀቀ ይመስላል። በስፓኒሽ ላሊጋ ባርሴሎና ለ29ኛ ጊዜ የላሊጋው አሸናፊ መሆኑን አረጋግጧል። ብዙ ክስተቶች የነበሩበት ጨዋታ ነው። በተለይም ሳምንቱ በሪያል ማድሪድ ቤት ጥሩ ነገር አልነበረውም። በባርሴሎና ደግሞ የባርሴሎና አሰልጣኝ ሃንዚ ፍሊክ ጨዋታው ከመጀመሩ ጥቂት ሰዓታት አስቀድሞ አባታቸው እንዳረፉ ሰምተው ነው ወደ ጨዋታው ላይኖሩ ይችላሉ ሲባል ግን ሜዳ ላይ መገኘት እፈልጋለሁ ብለው እንግዲህ አሰልጣኙ በሜዳ ተገኝተው ባርሴሎና 2-0 በሆነ ውጤት አሸንፎ የዋንጫው ባለቤት መሆኑን አረጋግጧል። በታሪክ ለመጀመሪያ ጊዜ በኤል ክላሲኮ የዋንጫ አሸናፊ የተለየበት ሁኔታም ሆኗል። ይሄ አዲስ ታሪክ ሆኖ በባርሴሎና በኩል በአውንታ የተጻፈ ሆኗል። እነዚህን ጉዳዮች እናነሳለን። ስለዚህ ወደ ላሊጋውም ሄደት ብለን ባርሴሎናን አሸናፊነት የምናነሳ ይሆናል። ዛሬ ቆይታ የምናደርገው በአካልና ሁሴንን። ሁሴን እንዴት ነህ? ሰላም ነው ብያለሁ። ሰላም ታዲያስ እንዴት ነህ? በአካል ሁሉም ሰላም እላለሁ። ሁሉም ሰላም ነው። ሁሴን እንግዲህ የ36ኛ ሳምንት ጨዋታዎች ተደርጓል። እነሱ ላይ ነው ትኩረት አድርገን የምንነሳው። ከዛም ውጪ አድማጭ ተመልካቾቻችን HD ስፖርት ዩቲዩብ ቻናልን ሰብስክራይብ በማድረግ ሼር በማድረግ ላይክ በማድረግ ሌሎችም ጋር እንዲደርስ አድርገን ቁጥሩን ከፍ እናድርገው የአክብሮት ግብዣችን ነው። ሁሴን የአርሰናልና የዌስትሃም ጨዋታ ነው በቀዳሚነት የምንጀምረው። ይሄ ጨዋታ ለንደን ስቴዲየም ላይ ተደርጓል። መቼስ መጠበቁን አንተም በቅርበት ስትከታተለው ነበርና ምን አይነት ነገር ነበረው? ከጨዋታ አስቀድሞ የነበሩት ጉዳዮችን እንመልከትና ከዛ ጨዋታውን ደግሞ የተመለከቱ ሌሎች ሀሳቦችን እናነሳለን። ከሱ እንነሳ። እምልህ መጠበቁ ያው ግዴታ የሚጠበቅ ጨዋታ ነው። ሳምንቱን ሙሉ በየሚዲያው ላይ የሚነገር የነበረው አርሰናል በለንደን ስቴዲየም ድል ካደረገ በቃ ዋንጫውን ይበላል የሚል ድምዳሜ ላይ ሁሉ እስከ መድረስ ተሰምቶ ነበረ። እንግዲህ በዚህ ሳምንት ሙሉ ሲነገር የነበረው ይሄ ነው። ምክንያቱም አርሰናል ትልቁ ጨዋታው አሁን ስትመለከተው ዌስትሃም ነው። ከዛ ውጪ እንግዲህ ቀሪዎቹ በርንሌን ሜዳ ላይ ነው። እንግዲህ ክሪስታል ፓላስ ነው የመጨረሻው ጨዋታ። ፓላስ ደግሞ በአጋጣሚ የአውሮፓ ውድድር ጨዋታ ስላለው ምናልባት ብዙም ትኩረት አይሰጥም የሚል አመለካከት ስላለ ቀለል ሊልለት ይችላል የሚል አመለካከት በመኖሩ እንግዲህ የዌስትሃም ጨዋታ ነው እንግዲህ ሁሉም ትኩረት ያደረገበት። ግን ክብደቱ ያጠነከረው ለዋንጫው ብቻ አይደለም ጨዋታውን አጓጊ ያደረገው። ምክንያቱም አንደኛው ለዋንጫ ይጫወታል አርሰናል፣ አንደኛው ደግሞ ላለመውረድ ነው የሚጫወተው እና ዌስትሃም ወደ ሻምፒዮንሺፕ የሚያበራ ከሆነ ምን ያጣል የሚባል ከሆነ የሚያጣው እጅግ ሲበዛ ከፍተኛ እንትን ነው የሚያጣው። በተለይ ብር ያው ገንዘብ ብቻ ሳይሆን ሌሎችም ለምሳሌ ገንዘብ ብትከወሰድን የእንግሊዝ ፕሪሚየር ሊግ
የቴሌቪዥን ሬቨኒው 4 ቢሊዮን ፓውንድ ገደማ ነው። ስለ ፓውንድ ነው ማወራል። ስለ ፓውንድ ነው 4 ቢሊዮን ፓውንድ ገደማ ነው እና ይሄ የቴሌቪዥን ገቢ እንግዲህ ለክለቦቹ ሼር የሚደረግ ነው እንደምታውቀው። ስለዚህ አሁን የእንግሊዝ ክለቦች አንዱ ክለብ እስከ 170 ሚሊዮን ፓውንድ ያገኛል ማለት ከ100 እስከ 170 ሚሊዮን ፓውንድ ያገኛሉ ክለቦች። ለምሳሌ በርንሌ ዘንድሮ የሚወርደው አምና 109 ሚሊዮን ነው ያገኘው። እንግዲህ 109 ሚሊዮን ፓውንድ ነው ያገኘው አነስተኛው ማለት ነው። እና ወደ እንግዲህ ፈረንሳይ ወደ ሊግ 1 ብትሄድ ያው ፒኤስጂ እና አርሰናል ናቸው የእንግሊዝና የፈረንሳይ ቡድኖች ናቸው እንግዲህ በቻምፒየንስ ሊግ የተገናኙት። ወደ ሊግ 1 ስትሄድ የአመቱ ገቢ 706 ሚሊዮን ዩሮ ነው የቴሌቪዥን ገቢው። ያ 4 ቢሊዮን ፓውንድ ነው፣ 706 ሚሊዮን ዩሮ ነው። አስቡ ልዩነቱን። እና ለምሳሌ ሊግ 1 ቡድኖችን ብትወስድ አሁን በርንሌ 109 ሚሊዮን ፓውንድ አልኩ። ሞናኮ 49 ሚሊዮን የሚያገኘው የበርንሌን ግማሽ ማለት ነው። ሊል 35 ሚሊዮን የሚያገኘው እንደ የመጨረሻው የዛሬው ካቻምና ለሃቭር የሚባለው ቲም ደካማ የመጨረሻው እንኳን ለሃቭር 5 ሚሊዮን ነው የሚያገኘው። ሎንስ 24 ሚሊዮን ነው የሚያገኘው። እና በቡንደስሊጋ ደግሞ ስትሄድ ባየር ሙኒክ ትልቁ ማለት ነው እንግዲህ ትልቁ የአውሮፓ ትልቁ ግዙፉ ክለብ ነው ባየር ሙኒክ። በጀርመን ብቻ አይደለም እንደምታውቀው ብራንዱ ሂውጅ ነው። ባየር ሙኒክ 103 ነው ሚሊዮን ዩሮ ነው። በዩሮ ነው ስለ አውሮፓዎች ሳወራል፣ ስለ ሌሎች ሳወራል፣ በዩሮ ነው ማለት ያ 109 ሚሊዮን ፓውንድ አስበው ምን ያህል በርንሌ ማነው የእንግሊዝ ፕሪሚየር ሊግ ክለቦች ምን ያህል ገንዘብ እንደሚያገኝ። ይሄ ደግሞ የተጫዋቾችን ግዢ በደንብ እንትን ሚል እንደፈለግ በርንሌ በአውሮፓ ምናልባትም ሌሎቹ አሁን ባየር ሙኒክን ትተህ እነ ሌቨርኩዘን ወይ ደግሞ እነ ሞናኮ፣ ሊዮን መግዛት የሚያይችሉን ተጫዋች ተሻምቶ በርንሌ ሊገዛ ይችላል። ከነሱ ተሻምቶ መግዛት ይችላል። አቅም አለው። ገብቷል። እና ይሄ ትልቅ እንትን ነው። ይሄ ለዚህ ነው የፕላኔታችን ትልቁ ሊግ የሚባለው ፕሪሚየር ሊግ። ለዚህ ነው ፖል ስኮልስ ባይዋጥለትም የፕላኔታችን ትልቁ ሊግ መሆኑን አርሰናል ሻምፒዮን ሲሆን ብቻ የሚወርድባቸው ችግሩ እሱ ነው። ሌላ ጊዜ ግን የነሱ ቡድን ትልቅ ያደረጉና ጭራሽ ከባርሴሎና ከማድሪድም አሳልፎ የነሱን ቡድን ያጎስፉታል። ሌላው እንግዲህ ትልቅ በአውሮፓ ላይ ዶሚኔት እያደረገው በተለይ ሪያል ማድሪድ ትልቅ ክለብ ነው አውሮፓ ላይ የዘላለም ንጉሱ ስለሆነ የብዙ ዓመት ንጉስ ስለሆነ እና ፕሪሚየር ሊጉ ምን ያህል ጠንካራ ትልቅ የፕላኔታችን ሊግ መሆኑን መገለጫው ይሄ ብቻ አይደለም የሚያጣው አንድ ክለብ ወደ ታች ሲሆን ስፖንሰሮች፣ ትላልቅ ስፖንሰሮች የፕሪሚየር ሊግን ይመርጣሉ። ትልቁ ችግር ይሄ ነው። ትላልቅ ስፖንሰሮች ትላልቅ ሊግ ኢቭን እነዚህ ትላልቅ ስፖንሰሮች ለምሳሌ ከነ በርንሌ ከነ ምናም ጋር ከዌስትሃም ጋር ሲስማሙ ቲሙ ወደ ታች የሚወርድ ከሆነ ብለው ያስቀምጣሉ። ከወረደ ብለው ሁሉ ያስቀምጣሉ። እና ምክንያቱም ፕሪሚየር ሊጉ ግሎባል ኦዲየንሱ በጣም ሂውጅ ነው፣ በጣም ግዙፍ ነው የዓለም አቀፍ ተቀባይነቱ። እና ይሄ ደግሞ የሸርት ላይ ያለው ስፖንሰር፣ የሌሎች ማስታወቂያዎች፣ ብራንድ ማጣት፣ ብዙ ነገር አለ ከፕሪሚየር ሊግ መውረድ። እና ስለዚህ አሁን ይሄንን ማጣት ትልቅ ራስ ምታት ነው የሚሆነው ለዌስትሃም። ስለዚህ ይህንን ላለማጣት የዛ የትላንቱን ጨዋታ የግድ እስከ መጨረሻው ድረስ መፋለም አለባቸው። ገብተዋል። በአንጻሩ ደግሞ አርሰናል ይሄ ክለብ እንደዚህ ነገር አለው ፊት ለፊቱ የሚያጣው። አርሰናል ደግሞ ስትወስድ ደግሞ 20 ዓመት ዋንጫ ያመጣው እና በዚህ ላይ ቻምፒየንስ ሊግ አግኝቶ አያውቅም። ቻምፒየንስ ሊጉን አሁን ስለ ፕሪሚየር ሊጉ ስለሆነ የምናወራው 22 ዓመት ቆይቷል። 22 ዓመት ሙሉ ሳይሆን በትንሹ ከ10 ዓመት በኋላ የመጀመሪያው 10 ዓመት እንኳን ብዙም ችግር አልነበረም። ሁለተኛው 10 በጣም ክለቡ ችግር ላይ በወደቀበት ጊዜ ለሰራተኛ ደሞዝ መክፈያ ያጣ ጊዜ ያኔ ገንዘብ በቬንገር ጊዜ ማለት ነው። ያንን ጊዜ እንኳን
እንትን እያለ ሲተረትበት ሲሳቅበት ነበር። በተለይ አሁን ደግሞ አርቴታ ከመጣ በኋላ ደግሞ ሁለተኛ መውጣቱ ምን ያህል በቲሙ ላይ የፈጠረው ተጽዕኖ የሚዲያ መቀለጃ የደጋፊዎች ምንድነው መዝናኛ ሆኖ ነበር እና ይሄንን ታሪክ ደግሞ ለማለት ለመለወጥ ፊት ለፊቱ 180 ደቂቃ 3 ጨዋታ ነው የቀረው። ይሄን ጨዋታ ዌስት ሃምን ጨምረን እንግዲህ 270 ደቂቃ ማለት ነው። 3 ጨዋታ ነው የቀረው እና ወሳኝ ጨዋታ ነውና ስለዚህ ይሄ ጨዋታ ትልቅ ዋጋ ያለው ነው እና ተጨናንቀው ደጋፊዎች እስከ መጨረሻ ቢመለከቱ የሁለቱም ቡድኖች ዌስትሃም የአርሰናል ማለት ነው ምንም ሊደንቀን አይችልም እና አንዳንዴ እግር ኳስ በቃ ምን ያህል ልብ አንጠልጣይ መሆኑ ትመለከታለህ። አስበው ጨዋታ ሊፈጸም ሲል በጣት የሚቆጥሩ ደቂቃዎች ቀርተው ጎል አግብተህ አንዚህ ደግሞ መልሰህ ኤክስትራ ተጨማሪ ሰዓት ተጨምሮ በተጨማሪው ሰዓት 2 ደቂቃ ሲቀር አንተ ላይ ሲገባ የሚፈጠረውን ደስታ ወዲያው ደግሞ ሲሻር አስበው ያለውን አፕ ኤንድ ዳውን አይው እስቲ መውጣትና መውረዱ ትክክል መውጣትና መውረዱ እንግዲህ ትሮሳር ያገባው 83ኛው ደቂቃ ላይ ነው። 7 ደቂቃ ሲቀር ማለት ነው። 7 ደቂቃ ሲቀር የሚጨመርበትን ሰዓት ደቂቃ አታውቀው። ስለዚህ አሁን 7 ደቂቃ ላይ ሲገባ ያለህ ደስታ በቃ ሊያልቅ ነው ብለህ ታስባለህ። ከዛ ዳኛው 6 ደቂቃ ሲጨምር ደግሞ ትሰጋለህ፣ በጣም ትጨናነቃለህ። አንተ እንደምትጨነቀው ደግሞ ሜዳ ውስጥ ያሉት ተጫዋቾች ይህንን ኃላፊነት ይዘው ነው የሚጫወቱት። ገባ? ይህንን ኃላፊነት እያሰቡት ነው። አንድ ፍራክሽን ሰከንድ ስህተት ዋጋው ትልቅ ነው በጣም እና በዚህ በጭንቀት እንደዚህ አይነት ጨዋታ ማድረግ በቃ በጣም ሲበዛ ከፍተኛ የሆነ 200% ማለት ያለው ሃይ ኮንሰንትሬሽን ይፈልጋል። ከፍተኛ ትኩረት ይፈልጋል እና ስለዚህ አሁን ይሄ የወለደው ነው። ገብቷል? ጌሙ ይሄ የወለደው ነው እና ከዛ ውጪ ወደ ላይናፑ እግረ መንገድ ልግባልህና ወደ ላይናፑ ስገባልህ 3 እንግዲህ በተከታታይ 3 ጨዋታ ይዞ መጥቷል አርቴታ። ይሄ ደግሞ አሸናፊ ቡድን በመሆኑ ብቻ ሳይሆን ጥሩ ሙድ ላይ ያለ ቲም ነው። ሙዱ ራሱ የቲሙ እንቅስቃሴው ከሶስቱ ጨዋታ በፊት የነበረው አይነት አይደለም። አሁን ስትመለከታለሁ በተለይ በዚህ በግራ በኩል ያለው ኤነርጂ የዛሬ ሳምንትም ከዳዊት ጋር ሰራት አውርተናል። በግራ በኩል ያለው ኤነርጂ በደንብ ይታያል። አሁን ዛሬም በደንብ ታይቷል። በዚህ ግራ በኩል የምልህ እንግዲህ በትሮሳር ካላፊዮሪ እና በሉዊስ ስኬሊ ሳይድ ያሉት እንግዲህ ከሀፍ ስፔሱ ሙሉን ኮሪዶርን ማለት ነው እና በዛ በኩል ያለው ኤነርጂ እጅግ በጣም እና ስለዚህ አሁን ይሄንን መቀነስ አልፈለገም። ሙድ ላይ ያለ ቲም ሙድ ላይ ያለ ዞን ስለሆነ የቲሙን ደካማ ድክመትን ባላንስ ያደርጋል። የሱ መጠናከር ገብቷል። የሱ ከመስመሩ አልፎ ውጤታማ መሆን የቀኝ ክፍሉ ደካማ ድክመትን ባላንስ እንዲያደርግ ያደርገዋል እና ፕላስ ይሄ ሙድ ለደጋፊውን ኮንፊደንስ ሰጥቷል እና ይሄ ግራ ላይኑ እርግጠኛ የሆነ በራሱ የሚተማመን ከኳስ ጋር ምቾት ያለው ወደፊት ለመሄድ የማይፈራ ሪስክ የሚወስድ ነው። ይሄ ሶስቱ በተለይ ትሮሳር በጣም ወርዶ መሸጥ አለበት። አሁን ታስታውስ እንደሆነ ማርቲኔሊ ትሮሳን ይለዋወጠ ሲያጫውት ነበር። ተመሳሳይ ፎርም ነበር የነበራቸው አይደለም ሁለቱም። አሁን ግን ይሄ ተፈራርቆ መምጣት በተለየ አሁንም ደግሞ አለው ሳምንቱን ተናግሬያለሁ። የካላፊዮሪ መምጣት የሉዊስ ስኬሊ እዛ ጋር መገኘት ለትሮሳር እንዴት ነው ጥሩ መሆን እልህ መያዝ ምቾት እልህ መያዝ ሞር እልህኛ እንዲሆን አድርጎታል። በደንብ ትመለከታል። እየተመለሰ ሁሉ ሲከላከል ነበር። አንድ ኳስ እኮ ተመልሶ ባክ ፔናልቲ ቦክስ ያለቀ መጥፎ ኳስ ነበር። ገባ ላይ ገባ ማለት ምን አደገኛ ኳስ ነበር። መጥቶ ከዛ
ደሙ ሰጥቶ ነው ኳሱን ያወጣው። የቀኝ ፉልባክ የሚገኝበት ቦታ ላይ ያለ ዞኑ ነው የመጣው ያለ ዞኑ እና ስለዚህ አሁን ይሄንን ቡድን ይዞ መጥቷል እና ለቲሙ ጫና መፍጠር ወሳኝ የሆነ ላይን ነው ይሄ መስመርና ኦፌንሲቭ ላይ ቤዝ ያደረገ ፉትቦል እንዲጫወት በተለይ ደግሞ ወደፊት ፎርዋርድ ኳሶች እንዲሄዱ ያደረገ መሆኑ የዚህ ቡድን ይሄንን መነካካት አስቸጋሪ ነው የሚሆነው። አስቸጋሪ ነው። አሁን ካላፊዮሪን ቀይሮታል ረፍት ላይ ካላፊዮሪን የቀየረበት ምክንያት የሆነ ማስተካከል አለበት ምቾት የሆነ የተሰማው ነገር ስላለ እርግጠኛ ለሪስክ መውሰድ ስላልፈለገ ያሳረፈው የሆነ ጥሩ ነገር ያልተሰማው ነገር ስላለ ነው እና ይሄንን ነው የምልህና ላይናፑን ይዞት ተመልሶ መምጣቱ ትክክል ነው የምልህ ከጨዋታው በፊት ትክክል። እንግዲህ ይሄ ላይናፕ በአርሰናል በኩል በተለይም ደግሞ ከሰሞኑ ጥሩ ምቾት እየተሰማው ያለው ሉዊስ ስኬሊ በአማካኝ ክፍል ላይ ከዴክላን ራይስ ጋር እንዲቀጥል የወሰነበት ሁኔታ ነበርና ባለፉት ወይም አመቱን ሙሉ በጣም የተማመነበት የነበረው ማርቲን ዙቢሜንዲ ይሄ ከተደራራቢ ጨዋታ መብዛት ጋር በተገናኘ አንዳንድ ይሄ ጫና ውስጥ ሲገባም ከጫና ውስጥ በቀላሉ መውጣት ቢችል ተጫዋች ነበር። ግን አሁን ያንን ነገር እያሳየ አይደለምና 28ኛው ደቂቃ ላይ ተቀይሮ ገብቶ 66ኛው ደቂቃ ላይ ተቀይሮ እንዲወጣ ያደረገበትን አይነት ውሳኔና በጣም የገረመኝ ሁሴን እንደው ጨዋታው ላይ ነው ይሄ ጉዳይ የሚነሳው። ግን የአርቴታ ድፍረት አንዳንዴ አሰልጣኞች ቀይር ያስገብቸው እንዴት አይነት ነገር ሊሉ ይችላሉና ብዙም ሳይቆይ የተለየ ነገርን ስላልተመለከተበት ነው ይሄንን ተጫዋች ቀይሮ ያስገባው። እንደው የተወሰነ ነገር ይሄ ጨዋታ ላይ ምክንያት በነገራችን ላይ የቀየረበትን ምክንያት ይነግረዋል። አሁን ታክቲካል ነው፣ ግልጽ ነው፣ ታክቲካል ነው። ግን የቀየረበት የራሱ ሐሳብ አለው። አርቴታና እንትኖቹ ቴክኒክ ስታፉ ጓደኞቹ የቀየሩበት ምክንያት አላቸው፣ እርግጠኛ ነኝ። ግን ዝም ብለን እኛ ግን በግላችን ሐሳብ ለምን እንደሆነ እንዲህ በኋላ እናገራለሁ። እሺ እሱ እናነሳለን። ዙቢሜንዲን ዝም ብለህ ስትወስደው በእለቱ አንድ ከባድ ኳስ በካውንተር የመጣ ኳስ አበላሽቷል። ለእንትና ፓስ መጥፎ ኳስ ሰጠው። ቢሄድ ያ ኳስ ምናልባት አደጋ ሊፈጠር ይችላል ነበር። ከዛ ውጪ ግን ፋይናል ሰርድ ላይ 5 ፓስ አድርጓል። ፋይናል ሰርድ ላይ ነው እንግዲህ 39 ጨዋታ ነው ያደረገው። በ39 ደቂቃ ያጫወተው ከ39 ጋር 38 ተች ነው ያደረገው። ብዙ ነው። በ39 ተች በጣም ብዙ ነው። ምክንያቱም እጥፍ ብታደረገው 80 ሊገባ ይችላል 90 ደቂቃ ቢጫወት እና ፋይናል ሰርድ ላይ ግን 5 ኳስ እንትን አድርጓል። ምክንያቱም አሁን ጨዋታው ካለቀ በኋላ አንዳንድ የሶሻል ሚዲያ ላይ ስመለከት ዙቢሜንዲን አውርደውታል። ይሄ ከኳስ አለመረዳት ነው። ይቅርታ አድርግልኝ እና 5 ፋይናል ሰርድ ላይ ፓስ ማድረግ ቀላል አይደለም። ገብቷል እና እርግጥ ያቺን ኳስ እንትን ብላ ከ37 ኳስ 32ቱን በትክክል ሰጥቷል። 5 ኳስ ብቻ ነው ያበላሸው። 86% ነው ፓስ አኪዩሬሲው። ይሄ ቀላል አይደለም። እንትን ነው ላቅ ያለ ነው። ግን ቀይሮታል። ለምን ቀየረው? እንግዲህ እንደገባን እናወራለን። እኛ እንደገባን እንጂ ልጁ እንትና በሰርቪሱ አይደለም ለኔ እንደገባኝ። ኤኒዌይ እንቀጥል። እሺ እንግዲህ ይሄ ጨዋታውን በተመለከተ እንደው ካነሳን የአርሰናልን ይሄ ዶሚኔሽን በተለይም ጨዋታው ሲጀመር እንደውም ከተጠበቀው ውጪ ሊሆን ነው እንዴ ብለህ እንድታስብ የሚያደርግ የአርሰናል አቀራረብ ተደጋጋሚ ሙከራዎችን ይሄ ግብ ጠባቂው የትሮሳርን ኳስ ያወጣበት ጋብሪኤል የሞከሩበት ተደጋጋሚ ይሄ የመደብደብ አይነት ነገር ዌስትሃም ላይ ስትመለከት ይሄ ጨዋታ በታቀደው አይነት መልኩ አይሄድም 2-3-0 ሊያልቅ ይችላል ብለህ እንድታስብ የሚያደርግ አይነት እንቅስቃሴ ይመስላል። ሁሴኑ በመጀመሪያዎቹ ደቂቃዎች አንዳንድ ቁጥሮችን አንተ ታነሳቸዋለህና ልክ ግን ከቅያሪው በኋላ በተለይም የቤን ዋይት መጎዳት ልክ ባለፈው ስናነሳ ነበረ ከአትሌቲኮ ማድሪድ ጋር ሲጫወቱ ጨዋታ ላይ የመጀመሪያው አትሌቲኮ በትልቁ ይሄ የቪአር ውሳኔው የኤዜ
ፔናልቲ ያሰጣል ያሰጠም የሚለው እንቅስቃሴ ላይ ዳኛው የወሰደው ደቂቃ የአትሌቲኮ ማድሪድ በጣም ጥሩ የነበረን ሞመንተም ገሎበታል ጨዋታው። ከዛ በኋላ አትሌቲኮ ማድሪድ ምንም አስፈሪ የሚባል ነገር መፍጠር አልቻለም። ልክ ከዛ ኢንሲደንት በፊት ግን በጣም አስፈሪ የነበረ አትሌቲኮ ማድሪድ ነበር። ልክ በዛ አይነት መልኩ ነው የተረዳሁት ይሄንን አጋጣሚ የዋይት ተቀይሮ መውጣት ወይም መጎዳት ልክ ከተጎዳ በኋላ አርሰናል ሞመንተሙን አጥቶ እንግዲህ ደግሞም ለምክንያትም ደግሞ ልጠቅስ ትችላለህ ራሱ የዴክላን ራይስ የአርቴታ ብዙ ስራዎችን ነው አይደል የጨዋታ ብዙ መወያ ጉዳዮች ነበሩት። ራሱ ራይስን ወደ ቀኝ መስመር እንዲሄድ ማድረጉ እና ዙቢሜንዲን አስገብቶ ዙቢሜንዲና ሉዊስ ኬሊ በታሪክ ወይም እንግዲህ በአርሰናል በዘንድሮ ለመጀመሪያ ጊዜ ሁለቱ አንድ ላይ እንዲጣመሩ በኮምፒቲቲቭ እግር ኳስ እንዲጣመሩ ያደረገበት አጋጣሚ ነበር። ስለዚህ አርሰናል ሞር ኢነርጂውን አማካኝ ክፍል ላይ አቶ ደግሞ በጣም ይሄ አግሬሲቭ የሆኑ እሱ ብቻ አይደለም ራይስ ለአርሰናል የሚሰጠውንም ነገር ገቶታል። እዛ ቦታ ላይ ተፈጥሯዊ ተጫዋች ደግሞ ቢኖር ይሄ ፍላንኩን እየተመላለሰ ኦፍ ዘ ቦል በደንብ ወደፊት እየሄደ የሚጫወት ተጫዋች እንደሆነ ይታወቃልና ያንን ነገር ደግሞ አለማድረግ ይኖራል። ተመልሶ እንደ ሰመርቪል አይነት ደግሞ ምናልባት የዌስታ ማስፈሩ ተጫዋች እሱን መልሶ መቆጣጠር ሊጠበቅበት ይችላልና ራሱ እንዲቆጠብ የሆነበት ወደፊትም አይሄድም ብቻ ትኩረቱ መከላከል። አንዳንዴ ይሄ ወደፊት ፈንጠር ብሎ ማየት ባለብንም ሰዓት ዴክላን ራይስ እዛው ከዊሊያም ሳሊባ አጠገብ ቆሞ ሁሉ የተመለከትንባቸው እስከ ለውጡ ድረስ ማለት ነው። ያንን ነገር ተመልክተናልና ሞመንተሙ ዌስትሃምን ወደ ጨዋታው እንዲገባ አንዳንድ በእንቅስቃሴዎች እንደ ሰመርቪል አይነት ተጫዋች ይሄ ሲነቃቁ የማየት አይነት ነገርን ተመልክተንበታል። ግን ሁለተኛው አጋማሽ ላይ አሰልጣኝ ሚካኤል አርቴታ የወሰደው ቅያሬ ሞስኬራን በካላፊዮሪ ቅድም ባነሳው ጉዳት ይሁን ወይም ደግሞ ራይስን ፕሮፐርሊ ለመጠቀም በሚል ሞስኬራን ወደ ቀኝ ወሰደው። ከዛ በኋላ ራይስን ወደ አማካኝ ክፍል እንዲመጣ ያደረገበትን ውሳኔ ተመልክተናል። ደግሞ ከዛ በኋላም እንደዚሁ በአርሰናል በኩል አንዳንድ እንቅስቃሴዎችን ለማድረግ ግን ደግሞ ግልጽ የግብ ዕድሎችን ለመፍጠር ጥረቶች ይደረጋሉ፣ ግን በቂ ያልነበሩ ወይም ደግሞ የዌስትሃምን መከላከል በደንብ መስበር ያልቻሉ አይነት እንቅስቃሴዎች ሆነው ተመልክተናል። ከዛ በኋላ ግን የኦደጋርድ በኤዜ መቀየር እንደዚሁም ደግሞ የማዱዌኬ ሳካን ቀይሮ ወደ ጨዋታው መግባት በተለይም የኦደጋርድ እንቅስቃሴ በደንብ በቃ ወደፊት ሲቀጣጠል ከጉዳት ስለመጣ ብዙ ረፍት ያደረገ ተጫዋች ስለሆነ ኢነርጂው በደንብ ኢነርጂ እንዲኖረው ለቡድኑ መስጠት ያለበትን እንቅስቃሴ ከኳስ ጋርም ከኳስ ውጭም ያን ነገር ለመስጠት ጥረቶችን በእንግዲህ በኦደጋርድ በኩል የተመለከትንበት እንቅስቃሴ ይመስላል። ደግሞ ለጎሉም መነሳት ምክንያቱ እሱ ነው። በጣም ጫና ውስጥ ሆኖ እንዴት ሰውነቱን ጠብቆ የመጨረሻ ኳስ ለትሮሳር ያቀበለበት መንገድ ደግሞ ትሮሳር በ2026 ምንም ግብ ሳያስቆጥር 25 ጨዋታዎች ተጉዟልና በወሳኝ ሰዓት የተገኘ ሌላ አስፈላጊ ግብ ሁሌም እንደምናነሳው ትሮሳር ግብ ካስቆጠረ ለአርሰናል ወሳኝ ናቸው አይደል ሁሴኑ በቅርቡ እና ሰንደርላንድ እንዴት አርሰናል በጨዋታው አቻ ቢወጣም ግን የነበረው እንቅስቃሴ ጥሩ ባልነበረበት እሱ በግሉ ግብ ሲያስቆጥር የተመለከትንበት እንቅስቃሴ ነበር። ያነሳው ነው ከሱ ጎል በኋላ 7 ደቂቃ ነውና እንደ ዌስትሃም አይነት ይሄ ማጥቃቱ ላይ በጣም ጥራት አንሶት የቆየ ቡድን በእንደዛ አይነት ደቂቃዎች ሪከቨር አያደርግም ብለህ ነው የምታስበው። ደግሞ እውነት ነው ይሄ የተለየ እንቅስቃሴ አድርጎ ግቦችን ነገር አልነበረም ግን እልፍ ብሎ እንግዲህ የጋብሪኤልን ኳስ ሌላ ምናልባት ባለፈው ዶኩ ማንቸስተር ሲቲ ላይ ያስቆጠረው ኳስ በሊግ ዋንጫ ፉክክሩ ላይ ተጽዕኖ ካለው በቀጣይ ጨዋታዎች ላይ ማየት አለብን ስንል ነበረ። እንግዲህ የጋብሪኤል አንድ ኳስ ብሎክ አድርጎት ወይም እሱ ጨርፎት ወደ ውጭ እንዲወጣ ያደረገበት ኳስ ልክ እንደ አንድ ጎል ወይም እንደ 2 ጎል ነው ሊቆጠር የሚገባው። ሁሴን እጅግ አስደናቂ ብሎክ ነበር አድርጎ የነበረው። ደግሞ መጨረሻ ላይ ወይም ከዛ አስቀድሞ እንደው ከአርሰናልም ጎል አስቀድሞ መቆጠር ኦልሞስት 85 በመቶ 90 በመቶ መታደሰው ይችላል ሁሴን። ቢዋል ላይ እንዴት አይነት አስደናቂ ሴቭ ከዳቪድ ራያ እንደተመለከተን በሊጉ በወቅታዊ ብቃት የሊጉ ቁጥር 1 ግብ ጠባቂ መሆኑን ምንም ጥርጥር የለውም። በቃ አስደናቂ ግብ ጠባቂ እንደሆነ እንዴት ሰውነቱን አግዝፎ ለብቻው የማቲያስ ፈርናንዴዝ 0.55 ነው ኤክስጂ
እንዴት ግልጽ የሆነ ኳስ ያንን ኳስ ቢያስቆጥሩት ምናልባት ብዙ ነገሮች ሊቀየሩ የሚችሉበት እንቅስቃሴ ነበረ። ከሚቀሩት ደቂቃዎችም አንፃር ልክ ቅድም እንዳነሳ ነው በዌስትሃሞች በኩል መነሳሳትን ሲፈጥር ለአርሰናል ደግሞ ሌላ አይነት ይሄ የስነ ልቦና ፈተና ውስጥ እንዲገቡ የሚያስገድዳቸው አጋጣሚ ነበር። ግን በአስደናቂ ሁኔታ ዳቪድ ራያ ግብ እንዳይሆን አድርጎታል። መጨረሻ ላይ የፓብሎ አጥቂው የዌስትሃም ተቀይሮ የገባው አጥቂ ፋውል ሰርቷል በሚል እንግዲህ የቪኤአርም ውሳኔ የነበረው ነውና ረጅም ደቂቃ የወሰደ ዳረን ኢንግላንድ ነበሩ ቪኤአር ላይ ነበሩት። ክሪስ ካቫና ብዙም ለአርሰናል አይመቹ የሚባሉት ዳኛ ናቸው፣ የመሃል ዳኛ የነበሩት እሳቸው ማጽድቋል እኮ ተጠርተው አክቹአሊ ሊያዩት አይችልም። አሰልጣኝ ማነው ዳኛው ሊያዩ አይችልም። ሊያዩት አይችልም። እንደዛ አይነት አክሽኖች ግዴታ በቫር ነው የምታየው። ትክክል። ጎሉን ካጸደቁ በኋላ መልሶ መሻር ስለሚችሉ የሰውየው ውሳኔ ትክክል ይመስላል። እንግዲህ ልክ ቪአር ላይ አጋጣሚው ከታየ በኋላ በጣም ጊዜ ወስዷል። እኔ ጊዜ ለምንድን ነው የወሰዱት ምናምን ብላ አንዳንድ ነገሮችን ስታነብ ምናልባት የነበረው እንቅስቃሴ ጫናው ሸፍኖታል፣ ግን ጫናው በጣም ከፍ ያለ ነው አይደለም የሚለውን ነገር ነው ደቂቃ ወስደው እንዲመለከቱት ያደረገው የሚል ነገር አለና መጨረሻ ላይ ወሳኝ እኮ ነው። በነገራችን ላይ ቅድም ያልኩህ ነገር ያ የሚያጣውን ገንዘብ ተመልከት፣ ወርዶ ስንት ነገር ያጣል። ይሄኛው ደግሞ ከ22 ዓመት በኋላ ሻምፒዮን ነው። ለሁለቱም ወሳኝ ነው። ትልቅ ዳይላማ ለጊዜው ወደፊት ገና ሁለት ጨዋታ አለ እኮ ሁለት ጨዋታ ሲቲ 3 አለው የሁለት አታውቁም የሚመጣውን ውጤት ግን ለጊዜው ወሳኝ ነው። በዚህ ሰዓት ትክክል በጣም ወሳኝ የሆነ አጋጣሚ ነበር። ግን አሰልጣኝ ክሪስ ካቫና ግብ ጠባቂውን በትክክል እንዳይጭ ፋውል ሰርቷል ብለው እንግዲህ የፓብሎን እንቅስቃሴ በቅጣት ምት እንዲጀመር አድርገው አርሰናል ወሳኝ የሆነውን 1 ነጥብ አግኝቷል። ግን የሚካኤል አርቴታ ሊነሱ የሚችሉ ነጥቦች አሉት። የራሱ የአርቴታ ቅያሬዎች እጅግ የሚገርሙ ነበሩ። በቃ የወሰዳቸው ሪስኮች ዋጋ ሊያስከፍሉት ሲሉ ዋጋ ሳያስከፍሉ መልሶ ያረመበትን ሁኔታ የተመለከትንበት እንቅስቃሴ ነበርና ወሳኝ በሆነ ሰዓት ወሳኝ 3 ነጥብ በአርሰናል በኩል የተገኘ ይመስላል። ምን ነገሮችን ታዘብክ ጨዋታው ላይ የሚለውን ጉዳይ እናንሳ ሁሴን። ያ አንተ እንዳልከው እንግዲህ ያው እኔ ስመጣ ከቁጥር ጋር ያያዝኩ ነው ብዙ ጊዜ ማወራው፣ ምክንያቱም ኤቪደንስ ስለሆነ ፋክት ስለሆነ ከፋክት መቼም ማምለጥ አትችልም። ምክንያቱም አድማጩ በራሱ አእምሮ በራሱ ሳይድ በራሱ ከራሱ ቁስል ጋር አድርጎ ነው የሚያዳምጥህ። ገብቶሃል ማለት የምታወጣው የምትሰጠውን አስተያየት ተቀብሎ ይሰነጣጥቀዋል። ስለዚህ ያን እንዳይደርስ በቁጥር እያስደገፍኩ መናገሩ ይጠቅማል ብዙ ጊዜ ምልክ ከተቻለ ግን ያው ከተቻለ ነው ማለት እና አንተን እንዳልከው ለ30 ደቂቃ የመጀመሪያ 30 ደቂቃ አንድ ቡድን ነበረ የሚታየው ሜዳ ላይ። ቁጥሮቹም ቅድም እንዳልከው የኳስ ቦል ፖዚሽን ላይ 67% አርሰናል ወስዷል። 9 ሹት አድርጓል በ30 ደቂቃ፣ ያኛው ምንም አላደረገም። ፔናልቲ ቦክስ ውስጥ 11 ደርሷል አርሰናል፣ ያኛው ምንም አልደረሰም። አርሰናል 3 ቢግ ቻንስ ፈጥሯል፣ ያለቁ ትላልቅ እድሎች ማለት ነው። 3 ፈጥሯል፣ ያኛው ምንም አልፈጠረም። አርሰናል 0.75 ኤክስጂ አድርጓል፣ ያኛው ምንም አላደረገም። እንግዲህ የ30 ደቂቃ ስታት ነው እና ይሄ የሚያሳይህ በቃ ምን ያህል ዶሚኔሽኑ ሃይ መሆኑን ነው የሚያሳየህ። አንተ እንዳልከው እንዴ 3-4 ጎል ሊገባ ይችላል እንዴ ብለህ እንድትገምት የሚያደርግ ነበር እና እነዚህ አደጋዎች ግን አሁን ከ3ቱ ቢግ ቻንስ 3ቱ የግራ መስመር ተጫዋቾቹ ቅድም ያልኩ በካላፊዮሪና በትሮሳር የተፈጠረ ነው። ትሮሳር ማዕዘን ምት ላይ መጥቶ በረኛው መልሶ ሲመጣ ብረት መለሰበት ማለት ነው። ካላፊዮሪ ከትሮሳር በሚገርም የፓሪስ ሰን ጀርመኖች ሲጫወቱ እንደሆነ ፓስ ነበር ያየሁት በቀደምለት። ልክ እንደሆነ ፓስ ነው አይተህ እንደሆነ የሚገርም ፓስ ነው ያደረገለት ለካላፊዮሪ። ፕሮቮክ አደረገው፣ እጁን ሰጠው፣ ምልክት ሰጠው፣ እዛ ላይ አስቀመጠለት፣ ይዞ ገባ። ራሱ ሲሞክር የሰከንድ ታይሚንግ ብሎክ አድርጎበት አወጣበት። ፈጥኖ ለዮከሬሽን መስጠት ይችል ነበር፣ ፈጥኖ ቢፈጥን ኖሮ ግን ያው
ራሴው ላግባ ብሎ በውጭ እግሩ ነው መጥቶ ሊጠቀልለው የነበረው ሁለተኛ ብረት ላይ ግን ወጣበት። ከዛ ደግሞ እንደገና ማን ነው ሴንተር ሲያደርግ በቴስታ አስገራሚ ቴስታ ሞክሮ ከበረኛው አልፎ ተከላካዩ ወጣበት ካላፊዮሪ ላይ እና ከዚሁ ከግራ መስመር የመጡ እድሎች ናቸው። ለ30 ደቂቃ ለ28 ደቂቃ ቤን ዋይት እያለም ቀኝ በኩል ቀዝቃዛ ነበር። ሳካ ጥሩ አልነበር፣ ሙድ ላይ አልነበረም። የሆነ በቀደምቱ ሳካ አይደለም ተመልክተው ከሆነና ኢቭን ቤን ዋይት እያለ ማለት ነው። ግን ቤን ዋይት ሲወጣ ደግሞ በኋላ እነግርሃለሁ ሳካ ባሰበት። ግን ሳካና ቤን ዋይት አትሊስት በፊት ጥሩ ነበሩ። የቤን ዋይት መጎዳት በቃ በፊትም ቀዝቃዛ ነበር ያ መስመር፣ እንደገና የባሰ አቀዘቀዘው እና እንደውም ብቸኝነት ተሰማው ማለት ትችላለህ። ሳካ ብቻውን ነበር ማለት ትችላለህ። እና ከዛ አርቴታና ስታፉ የቤን ዋይት ጉዳት ላይ ልክ እንደ ቫሩ ጊዜ ወስዶባቸዋል ለመወሰን አይተህ ከሆነ። ምክንያቱም ለምንድን ነው ጋብርኤል ሄንዜ የዲፌንሱ ዲፓርትመንት ኮች እሱ ነው። ስለዚህ ሶስቱ ተማከሩ። ያልተዋጠ ነገር አለ። ተመልሶ ጋብርኤል ሄንዜ መጣ። ተመልሶ ከአርቴታ ጋር ተመካከሩ። ደን ቤን ዋይት ሲወጣ ማን ይግባ የሚለው ማለት እና ሞስኬራ ሲሟሟቅ ይታይ ነበረ። የፕሪሚየር ሊግ ቴሌቪዥኑ ያሳየን ነበረ። ግን ውሳኔው ያልተጠበቀ ነበር። ምንድነው ያደረገው? ቅድም ዴክላን ራይስን ወደ ቀኝ ወስዶ ይሄ ቦታ ላይ ደግሞ ሲጫወት የመጀመሪያው ጊዜ አይደለም። ታስታውስ እንደሆነ ከብራይተን ጋር ከባድ በተቸገሩ ጊዜ በደንብ ነው ኃላፊነቱን የተወጣ ቦታ ያንን ኮሪዶር ላይ በደንብ ነው የተወጣው። እሱ ብቻ አይደለም፣ የራይስ እዛ መገኘት ምን ይጠቅማል? አንደኛ ሳካ ተጨማሪ ኃይል ያገኛል ብለህ ትጠብቃለህ። ዝም ብለህ ዴክላን ራይስ ነው ኃይል ያገኛል ትላለህ። አንድ ሁለተኛ አቅም ካለው ዴክላን ራይስ ኢንቨርት ማድረግ ይችላል። ወደ ውስጥ ገብቶ የራሱን የሚያቆም ፖዚሽን ላይ መገኘት ይችላል ከፈለገ። ሁለት በል ሶስተኛ ያው ቅድም እንዳልኩ ለቲሙ ሞር ኤነርጂ ያመጣል በዛ ሳይድ ላይ። ከዛ ውጪ ሞስኬራ ከገባ ራሱ ሳካም ግን እንደውሴ ነው የሳካም መከላከሉ ላይ በጣም እንዲሳተፍ ያለመገደድ ሁኔታም ነፃነትም ይሰጣል። ራይስ ያ ወደፊት በጣም ስለማይሄድ እንዲሰራ ፊቱን ብቻ ሳካ እና ሞስኬራ ላይ ግን ይሄንን ኳሊቲ አታገኝም። በመከላከሉ ነው እንጂ ወደፊት በመሄዱ አታገኝ። ጨዋታው ደግሞ 0-0 ነው። 30 ደቂቃ ነው። ጎል ይፈልጋል ይሄ ቡድን። ሞስኬራን አስገብተህ ለመከላከል ነው እንጂ የማጥቃት ዛኛው እንትን ሎድ መጨመር አትችልም። ሞስኬራን ይዘህ እርግጠኛ አይደለህም። አጋጣሚ ስፔሶች አግኝቶ በአጋጣሚ ነው እንጂ ሪስክ የሚወስደው ሙሉ ለሙሉ በራሱ ተማምኖ ውስጡን እርግጠኛ ሆኖ የሚሄድበት እንትን በጣም ጠባብ ነው የሚሆነው። ስለዚህ ሞስኬራን ትቶ ያንን ያስገባው ትክክል ነው እና ግን ይሄ ኬሚስትሪ ለ15 ደቂቃ አልሰራም። ምክንያቱም ምንድን ነው ዙቢሜንዲና ስኬሊ አንተ እንዳልኩ ለመጀመሪያ ጊዜ ነው፣ ግን ኤዜ በጣም ቀዝቃዛ ነው። አሁን ኤዜ እየተሰለፈ ያለው ያኔ በነበረው ኳሊቲ ነው። እኔ ልንገርህ ኤዜ ከዚህ አሁን በሶስቱ ጌም ላይ አሁን አርሰናል ጥሩ ሙዲ በሆነበት በዚህ በሶስቱ ጨዋታ ይሄንን ተወሺ በሁለቱ ጨዋታ ላይ ኤዜ ከቴምፖ ጋር መሄድ አልቻለም። ከፕሬሲንጉ ጋር መሄድ አልቻለም። ከኢንቴንሲቲው ጋር መሄድ አልቻለም። ቀዝቀዝ ይላል። ገብቶሃል? ስለዚህ አሁን ዙቢሜንዲ ስኬሊ ሆኖ ኤዜ እሱን ስጨምር የትራያንግሉ ልክ አይመጣም። ገብቶሃል? እዚህ ጋር ያለው ትራያንግል ይበላሻል። አሁን ዙቢሜንዲ ስለዚህ የዛ ሚድ ፓርክ ላይ የተቃራኒ ቡድን የዌስትሃም ተጫዋቾች ቁጥር መብዛት ጀመረ። በደንብ መቆጣጠር ጀመሩ እና ለዌስትሃሞች ነፃነት ሰጡ። ቅድም ነገር ላይ ያለው የመጀመሪያ 30 ደቂቃ ውስጥ 0 ሹት ነው ያደረኩት ብያለሁ አይደለም? ግን ኤዜ ነው ቤን ዋይት ከወጣ በኋላ በ22 ደቂቃ ውስጥ 9 ሹት አድርገዋል። በ22 ደቂቃ ውስጥ 9 ሹት አድርገዋል። 30 ደቂቃ ምንም ያላረጉ
ተጫዋቾች በ22 ደቂቃ ውስጥ 9 ሹት አድርገዋል እና ስለዚህ አሁን ይሄ ነገር አልጣመውም። አርቴታ ፈጣን የሆነ እርምጃ መውሰድ አለበት። ምክንያቱም 0-0 ናቸው። ጌሙ ወደዛኛው ቡድን ሊሄድ ነው። ስለዚህ ይሄ ነው እኮ ችግሩ። የቲምበር አለመሆን እኮ ቲምበር መጎዳት በጣም እኮ አርሰናል እኮ በቃ ተጎድቷል በጣም ቲምበርን ማጣት። እንደገና ደግሞ አሁን ቲምበር ናምበር 1 ነው። ከዛ ፕላን ቢ ደግሞ የለው ቤን ዋይት ነው፣ እሱም ተጎዳ። አሁን እንግዲህ ሶስተኛ አስበው። ለዚህ እኮ ነው መጨናነቅ የገባበት እና ደግሞ የዋይት ጉዳት ሲሪየስ ይመስላል። መራመዱ አቅቶት ተሸክሞት ነው ከወጌሻው ጋር ሄደው እና ስለዚህ አርቴታ አስበው ስኬሊን ማስወጣት አለበት ወይ ዙቢሜንዲ ካልክ በእርግጠኝነት ነው የምነግርህ ስኬልን ቢያወጣው ሰው ይበላው ነበር። በጣም ማንም አይቀበለውም ስኬልን ቢያወጣው ኖሮ። ግን ዙቢሜንዲን አስወጣ። ዙቢሜንዲን ከሚያስወጣ ግን ኤዜን አስወጥቶ ኦድጋርድን ቢያስገባ ኖሮ ዙቢሜንዲ ኮምፎርት ያገኝ ነበር። በእርግጠኝ ነው የምነግርህ። ምክንያቱም ያለፈው ጊዜ ለዳዊት ነግሮ ነበር ኦድጋርድ ከቴምፖ ጋር ይሄዳል። ከዚህ ከአርሰናል አሁን ካለፉት ያለው በዚህ 3 ቀን ጨዋታ እሱ ጤነኛ ከሆነ እሱ ከኢንቴንሲቲው ጋር ይሄዳል። ኤዜ ግን አይሄድም፣ በፍጹም አይሄድም። እና አሁን ደግሞ በሚቀጥለው ጨዋታ አላውቅም የበርኔ ጨዋታ በዚሁ ከቀጠለ ቻምፒየንስ ሊግ ፋይናል ላይን አፕ ውስጥ መግባት ያለበት እኔ ኦድጋርድ ነው የምለው። ኤዜ አይደለም መሆን የለበት። ኤዜ መሆን በተለይ ፓሪስ ሰን ጀርመን ሚድፊልድ ፕሌየሮች በጣም እንትኖች ናቸው። በጣም ቴክኒካል ናቸው፣ ፈጣን ናቸው። አእምሯቸው በጣም ፈጣን ነው። ውሳኔያቸው በጣም ከባድ ነው። ስለዚህ እንደ ኤዜ ካለ ጉድ ነው የሚሆነው ቲሙ። የግድ ኦድጋርድ ይፈልጋል እና ይሄን ነው የምልህ። እና አርቴታ ዙቢሜንዲን ቀየረ እና ምንም ማድረግ አልችልም። ያው ዙቢሜንዲን አስወጣው፣ ግን ኤዜንም አስወጣው በነገራችን ላይ ኦድጋርድን አስገባ። ግን ኦድጋርድን አፈርዝን ነው ያስገባው እና የኦድጋርድ መግባት ቅድም እንዳልኩ በጣም ስሎ ነው፣ ዝግ ያለ ነው። በጣም ማለት ዘግይቷል። በጣም ቱሌት በጣም ቶሎ ነበር መቀየር የነበረ 67ኛው ደቂቃ ላይ ነው የቀየረው እና ቢያንስ 50 ደቂቃ ላይ ቢቀይረው ጥሩ ነበር። በዛ ላይ ደግሞ የካላፎሪ መውጣት ደግሞ ቶሳር ቀዝቀዝ ብሏል። በነገራችን ላይ እንደ ፈርስታፉ ጎሉን አገባ እንደ ፈርስታፉ አይደለም። ቶሳር ካላፊዮሪ ከወጣ በኋላ ቶሳር ቀዝቅዛለች፣ በጣም ቀዝቅዟል እና ይሄ ነው እና የኦድጋርድ መግባት በተለይ በቃ የክሬቲቪቲው ቅድም አንተ አክቹዋሊ ተናግራ ወሳኝ ነበር። በጣም ፈጣን ነው፣ ቶሎ ይሰጣል። በፔናልቲ ቦክስ ውስጥ ቶሎ በተጨናነቀው ቦታ በተጨናነቀ ፖኬት ውስጥ ቶሎ ሶሉሽን ያገኛል እና ፓሶቹ ደግሞ ፕሮግሬሲቮች ናቸው። በጣም ጥሩ ነው እና ጥሩ ለቲሙ ጥሩ ነገር እና ለጎሉም ትልቁን ሚና የተጫወተው እሱ ነው። ያው ኦፍ ኮርስ ቶሳር ግን ጠፍቶ የነበረው ልጅ አሁን በቃ ወሳኝ ሆኗል። በነገራችን ቅድም እንዳልከው ከ26 ጌም በኋላ ነው ጎል ያገባው። ከ26 ጨዋታ በኋላ በ2026 ለመጀመሪያ ጎል አገባ የሚል አነበብኩ። በጣም ገርሞኛል በጣም እና ግን አሁን ምን ያህል እንደተለወጠ አስበው። ቅድም ያልኩ የነዚህ የካላና የስኬሊ መኖር ምን ያህል እንደተለወጠ ይታያል። እና አርቴታ ግን ያው እርግጠኛ ነኝ ካላፊዮርን እኛም እንደምናየው ያዋል ለጥንቃቄ ነው ያስወጣውና ጎሉ ግን ያው 83 ደቂቃ ላይ ገባ። አርሰናል ደግሞ ተከላካይ ክፍሉ ጠንካራ ስለሆነ አንዱም ለባዶ ይዞ ይወጣል ብለህ የምትገምተው ዝም ብለህ የምታስቀምጠው ግን 7 ደቂቃ ማነው 6 ደቂቃ ዳኛው ሲጨምር ደግሞ ነገሩን እንድታስበው ያደርጋል። ያ ክስተት ተፈጠረ፣ ቫር ጠራ። በነገራችን ላይ ታስታውሱ እንደሆነ ቤን ዋይት እንደዚሁ ከሌስተር ጋር 2023 ሲጫወቱ አርሰናል ልክ እንዳሁኑ አይነት በረኛውን ብሎ ቶሳር አግብቶ በረኛውን ቤን ዋይት ባላንስ አሳጥቶታል ተብሎ በቫር ታይቶ ተሽሯል። ይሄ መጀመሪያ ጊዜ አይደለም። ለነገሩ እንትን ላይም እነ ሮኪን ፖንዲቶች ሁሉም ተስማምተዋል። ትክክል ነው የዳኛው ውሳኔ ትክክል ነው። ግን ያ እኛ እንዳልከው ቅድም ራያ ደግሞ ያንን ኳስ ያወጣበት ኳስ እድለኛ ነው ወይ ልጁ መጠቀም ድክመት ነው ወይስ የራያ ጉብዝና ነው አላውቅም። እንደኔ ግን የበረኛው የፓብሎም ድክመት ይታየኛል። ምክንያቱም እዛኛው ብረት ክፍት ነበር፣ እሱ እዚህ በጠበራ ይሄ አጥቂው ያንን አጋጣሚ ወይም ይሄ በጣም ወደ ሁለተኛው አግዳሚ መሞከር የሚችልበት እድል አለ። ግን
በዚህ በመጀመሪያው ቋሚን በኩል ለማስቆጠር ነው ጥረት ያደረገውና ግን ደግሞ የወጣበት አሁን ይሄ ግብ ጠባቂው ወይ በእጁ በሆነ በዘረጋው እግሩ ነው አይደል ያገኘው። ይሄ ማለት የሆነ ነገር ለመሸፈን ሞክሯል ግብ ጠባቂው የሚለው ነገር ሰውነቱን አስፍቶበታል በደንብ እና ራያን እዚህ ላይ ታደንቃለህ። አድኖታል ቲሙን። ግን ለቫሩ ጭቅጭቅ ደግሞ እኔ ራያ ነው ተጠያቂ ማድረገው። ለቫሩ ጭቅጭቅ ኦኬ ፋውል ተሰርቷል፣ እድለኛ ነው ፋውል መሰራቱ። ኢዝ ላይክ እኔ እኛ ነው የምለው ላኪ በጣም እድለኛ ነው ላኪ ነው። ኳሱን በዛ በግርግር እንዴት ነው ለመያዝ የምትሄደው? ፓንች ማድረግ አለብህ እንጂ ለመያዝ እንዴት ትሄዳለህ? ለመያዝ መሄዱ እኮ ነው አደጋውን ያሰፋው። ገብቷል? ፓንች ቢያደርገው ኑሮ ግን ይወጣል። እጁን በውስጥ እጁ ለመንካት ሲሞክር እኮ ለመያዝ ሲሞክር እኮ ነው ጣጣ የተፈጠረው። ገብቷል? ኦፍ ኮርስ በራያ አይደለም በእንግሊዝ ፕሪሚየር ሊግ በአውሮፓም ቤስቱ ነው። በፔናልቲ ቦክስ ውስጥ ቤስቱ ነው እየተባለ ነው። ቅድም ሳነብ ነበር ለኤኪፕ ላይ ቤስቱ ነው ተብሎ እንደውም በፓውል የሚሰራበትም ተጫዋች በፕሪሚየር ሊጉ ደግሞ ሁለተኛ ነው። ማርቲኔዝ ቀጥሎ ሁለተኛ ነው። ግን በአውሮፓም ራሱ ቤስቱ ነው የሚባለው እና ያንን ኳስ ፓንች ማድረግ ነበረበት። ከዛ በፊት ሁለት ኳሶች ፓንች አድርጓል። እንደዚህ ገብተዋል። ረጃጅሞች ናቸው፣ ፊዚካሊ ስትሮንግ ናቸው። መታገል የለበት። እዚያ ግርግር ውስጥ የሰው ጫካ ውስጥ ኳስ ለመያዝ አደጋ ነበረ፣ በጣም አደጋ ነው እና ኳሱ በቫር መታየቱ እድለኛ ነው በጣም እና ያው በመጨረሻ ላይ ግን ያው እንትን አለ አሸነፈ ቲሙ። ያው 1-0 ወሳኝ የሆነ ድል አድርጓል። አሁን ሁሉም የሚለው አሁን አርሰናል ቀጣይ ሁለቱን ጨዋታ ካሸነፈ በዋንጫ ይበላል ነው። ግን ሲቲን ቦርንማውዝ ላይ እርግጠኞች ናችሁ እንደሚያሸንፍ? ቦርንማውዝ ሜዳ ላይ እርግጠኛ ናችሁ? በጣም ይከብዳል። በጣም ይከብዳል። ይቅርታ አድርግልኝ፣ ለእኔ እንደዛ ይመስለኛል። አላቅም ያንተን ሀሳብ። ያው አሁን ባላቸው ብቃት ሲቲ ሁሌ ባለፈውም እንዳልነው ነው። ይሄ አሳማኝ ያለመሆን ነገር አለው። እንደው ጨዋታውን አሸንፎ ይወጣል ብለህ እንኳን ይሄ አላረላ አሁን ቦርንማውዝ ምንም ጥያቄ የለውም ከሊጉ ላይ አስቸጋሪ ከሆኑት ቡድኖች። አሁን ደግሞ ቻምፒየንስ ሊግ ሊገባ ነው እንጂ እንደዛ አይነት ቻምፒየንስ ሊግ ገባ። ዛሬ 2-2 ተጣ አስቶን ቪላ ራሱ በርንሌ ላይ ሄደ። ስለዚህ እና እንደውም ያው እንግዲህ አሁን ቻምፒየንስ ሊግ ፍጻሜ ፓሪስ ሰን ጀርመንና አርሰናል ስለሆነ የፈረንሳይ ጋዜጦች ትኩረት የሚያደርጉት አሁን በአርሰናል ላይ ነው። እና ትናንትና ስለ አርሰናል ደጋፊዎች አንድ ዘገባ አውጥቶ ነበረ እና ሰፋ ያለ ነው። ከ2 ሳምንት የነበረውን አትሞስፌር ያስታውሳል። የቦርንማውዝ ጨዋታ አስበው ሰው ሁሉ ተስፋ ቆርጦ ግማሹ ማሊያ ሲቀድ፣ ግማሹ ብዙ በስጭት የማንቸስተር ሲቲ ደጋፊ ውሃ ሲጠጣ የአርሰናል እንትን ሎጎ አድርጎ ምናምን ያ ሁሉ ወጥቶ እና እኔ አሁን የሚገርመኝ ሩኒ ብቻ ነው። ለምንድን ነው ትላንትና ስመለከት ነው ለምንድን ነው አርሰናል የሚጠላው ይሄን ያህል ብሎ ሩኒ ጥያቄ ሲጠይቅ በጣም ነው የገረመኝ እና ግራ የሚገባኝ አሁን ኢቭን እስካሁን የመጣበትን ጨዋታ ነጥብ እንዴት ይጥላል ይሉታል። ለምሳሌ ከማን ጋር? ከብሬንትፎርድ ጋር የጣለው ነጥብ፣ ከቦርንማውዝ ጋር የጣለው ነጥብ። ሲቲ እኮ ከኖቲንጋም ፎረስት እኮ ነጥብ እዚህ ሜዳ ላይ ዌስትሃም ለንደን ላይ እኮ ነው ነጥብ የጣለው። አንዱ እኮ ዛሬ በሲቲ እና በአርሰናል መካከል ያለው 2 ነጥብ ልዩነት የተፈጠረው እኮ አንዱ እዚህ ሜዳ ላይ እኮ ነጥብ ጥሎ ነው። ይሄና እኮ ያውም ዌስትሃም ነው ለአርሰናል ዋንጫውን የሰጠው ማለት ትችላለህ። እንደው ዝም ብለህ ሂሳብ ከሰራ ማለት ነው አይደለም እንዴ? ምክንያቱም ዌስትሃም ላይ 2 ነጥብ ጣለ፣ አርሰናል 2 ነጥብ ወሰደ። ልዩነታቸውም ይሄ ነው እንግዲህ ያው አንዱን ጨዋታ ካሸነፈ በሚል አሁን 5 ነጥብ ልዩነቱ አንዱን ጨዋታ ካሸነፈ። ከዛ ውጪ ግን አክቹአሊ ሰፋ ያለ ነገር ነበር። እንደውም የገረመኝ ነገር አለ። አንድ የአርሰናል ደጋፊዎችን ጠይቆ ነበር። አሁን 55 ዓመቱ ማርክ ሃሪስ የሚባል እንደገና ኤሊየት ስሚዝ የሚባል 50 ዓመት እና ምን ብሎ ነው አሁን ለምሳሌ ኤሊየት ስሚዝ የተጫዋቾች ጉዳት አለ የቡድናችን አጫዋት መጥፎ መሆን
በጣም ጥርጣሬ ውስጥ ከቶኝ ነበርና ሲል ነበር። ያኛው ደግሞ ምን አለ? ሁል ጊዜ የሰለቸኝ ነገር አለ ሰከንድ ገን ኦሌ የሚሉት ነገር ነው አለ። በጣም ሁል ጊዜ የሚሰለቸኝ ነገር አለ እና ያ መጨረሻ ላይ ኤሊዮት የሚባለው እንዳል ታውቃለህ? እኛ ፕሪሚየር ሊጉን ከበላን አለ እና ቻምፒየንስ ሊጉን ከተሳካልን አለ 2 ዋንጫ ብቻ አይደለም 3ኛ ዋንጫችን ደግሞ አለ ቶተናም ወርዶ ማየት ነው አለ። እና ቶተናም ወርዶ ማለት አለና አስገርሞኛልና ይሄንን ነው የምልህ እንግዲህ በጨዋታው ላይ እንዳነሳኸው ነው የአርሰናል እዚህ ጨዋታ ላይ የማሸነፍ የማንቸስተር ሲቲ ብዙ ጊዜ እንደምናነሳው በአርሰናል ተጋብዞ ነው እዚህ የመጣው ማንቸስተር ሲቲ እንጂ በራሱ ለምን ነው ይሄን ነው የምቃወመው? ለምን ዋይ ለምን ነገር ይቆድም ያልኩ እኮ አርሰናል ነጥብ የጣለበትን የምታነሱት ያ ግን ሲቲም እኮ ነጥብ ጥሎ ነው እዚህ የደረሰው። ለምን ይጋበዛል? ለምን በቃ ፕሪሚየር ሊጉ ቅድም አወራን እኮ አይደለም? ፕሪሚየር ሊጉ በርንሌይ እኮ ከባየር ሙኒክ በላይ እኮ ገቢ የሚያገኝ ክለብ ነው። ገብቶኛል ሁሴን። ግን የኔ ሐሳብ ምንድነው ማንቸስተር ሲቲ ኦልሞስት የጨረሰ ቲም ነበረ። ኖቬምበር ላይ እኮ የነበረው ማንቸስተር ሲቲ ብዙ ታሪኮች በቃ በራሱ ጥረት ነው የመጣው፣ ተጋብዞ አይደለም። በራሱ ጥረት ነው የመጣው። በኔ ሐሳብ ተጋብዞ ነው እንደ ይሄ ቦርኖ ኦኬ እኔ እንደዛ ነው ያንተ ብቻ አይደለም ይሄ ሐሳብ ሁሉም የሚለው ነው። ሚዲያውም ይለዋል፣ ሶሻል ሚዲያ ላይ የሚለው ይሄን ነው። ግን እኔ ደግሞ ነው የምለው ኖ ፕሪሚየር ሊግ ነው። አፕ ኤንድ ዳውን አለው። አፕ ኤንድ ዳውን ማን ነው? አርሰናል ኖቲንጋም ፎረስት ላይ ሄዶ ነጥብ ሲጠል እኮ ነው አንደኛው በቃ ቦትል ሲሉት የነበረው። ግን ሲቲ ግን ሄዶ አይደለም ሜዳው ላይ መጥቶ ነጥብ ጣለ። ዌስትሃም ላይ መጥቶ በቃ ይሄ የሊጉ ባህሪ ነው። እንደ በፊቱ ቲሞች ይኸውልህ ቅድም ነገርኩ ቲሞች አነስተኛ የሚባለው የፕሪሚየር ሊግ ቲም ጠንካራ ተጫዋቾች አሉት። ስለዚህ አሁን ሊጉ ምንም ዋስትና አይሰጥም። ምንም ሄደ አንደኛው ታች ሄዶ ለምንድን ነው ለዌስትሃም ለምን ጨዋታው አከብር ነው? አሁን እኮ እንደ ፓሪስ ሰን ጀርመን ከታች ከሚወድ ጋር ቢጫ እንደዚህ ይጨናነቃሉ። እዛ ፈረንሳይ ነው አሸንፈው ወስዳል ነው የምትለው። በቃ ፕሪሚየር ሊጉ ነው። እዚህ ላይ በቃ የሊጉ ባህሪ ነው። ሊጉ ጠንካራ ስለሆነ መጨረሻ ላይ ዋንጫውን ስታነሳው ነው በቃ የምታረጋግጠው እርግጠኛ ሆነህ የምታነሳው። ግን የኔ ሐሳብ ምንድን ነው ማንቸስተር ሲቲ ይሄ ለዋንጫ የተዘጋጀ ቲም አይመስለኝም በእኔ አንደርስታንዲንግ። ለዛ አይነት ቦታ የሚመጥን ቡድን አልነበረም። በአጠቃላይ በውድድር ዓመቱን ከቃኘ ነው እንደዛ ብዬ ነው የማስበው። ግን ይሄ አርሰናል በመሃል ነጥብ መጣሉ ይሄ አፔን ዳውኑ ያለ ነው ፕሪሚየር ሊጉ ላይ። ግን በአፔን ዳውኑ ግብዣ ነው። አርሰናል ዝቅ ባለበት ሰዓት ነው ማንቸስተር ሲቲ የመጣው የሚለው ነገር ለማንሳት ነው። እንግዲህ አርቴታ ትልቅ ውሳኔ የጀግና ውሳኔ ብሎታል። በዚህ በአስቸጋሪው ደቂቃ ላይ በአስቸጋሪው ሰዓት ላይ የተሰጠ አስደናቂ ውሳኔ ብሎታል። የዳኞቹን ውሳኔ በተመለከተ እንግዲህ ራሱ ደግሞ አርቴታ ይሄ ግልጽ የሆነ ፍሪኪክ እና የጎሉ መሻር ትክክል ኦፍ ኮርስ ከዛ የተለየ ነገር ይናገራል። ግን በአካል ጠይቅ አንድ ጥያቄ ይሄ ጨዋታ ቢያልቅ ኖሮ 1-1 ቢያልቅ ኖሮ ጎሉ ጸድቆ ቢሆን ኖሮ ለፒጂኤምኦሉ ጥሩ ኢሜጅ ነበር? ኖ ሊሆን አይችልም በፍጹም። እንደውም ያ ሁሉ ደቂቃ ሲወሰድ ቀላል ውሳኔ ነው የሚመስለው። ይሄ በቃ እጁን አስቀምጦበታል ምናምን እንደዚህ አይነት ነገር አለና በጣም ከባድ ነበር የሚሆነው። ይሄ ሁሉ ዳኝነት ከአርሰናል ጋር የሚነሱ ነገሮች በሙሉ በቃ ይሄ አንድ አሻጥር አይነት ነገሮች አሉ ምናምን እንዴ በቃ በነገርኩ እኮ በቃ በጣም አደጋ ውስጥ ይገባ ነበር። በእርግጠኝ ነው ነገር ፎርስ አርሰናል አቻም እኮ ወጥቶ እኮ አርሰናል እኮ ለማሳመን ነው እንጂ አሁንም እድል አለው እኮ አንድም ቢወጣ አሁንም የሞተ እድል አይደለም ያለው። እኔ 100% የምናገር አሁን የሞተ እድል አይደለም ያለው። ግን ቢሆንም ግን ይሄ ነገር ጸድቆ ቢሆን አደጋ ነበር።
ትክክል። ያው የሚገጥመው በርንሌ ነው። በቀጣይ አርሰናል የሚያስቆጥረው የገበ አቻ እንኳን ወጥተው ቢሆን ኑሮ አንድ ለባዶ ማሸነፍ ሊወጣ ይችላል። አሁን ከዚህ በኋላ አንድ ይበቃዋል። አንድ ለባዶ ይበቃዋል። ትክክል። አሁን የነጥብ አድቫንቴጅ ስላለው እንግዲህ በቀጣይ በርንሌን ኤምሬትስ ላይ እንደዚሁም ደግሞ በሴልኸርስት ፓርክ ክሪስታል ፓላስን የሚገጥምባቸው ጨዋታዎች ይኖራሉ። ዌስትሃም በጣም ከባድ ፈተና ውስጥ ነው ያለው። ዛሬ እንግዲህ ቶተንሃም እና ሊድስ ዩናይትድ የሚያደርጉት ጨዋታ አለ። ሊድስ አንዳች ነገር ካረገላቸው በቶተንሃም ላይ የሆነ ነገር ማሳደር ከቻለ ብለው ዌስትሃሞች ይጠብቃሉ። ግን የዌስትሃም ፈተና ቀላል ነው። ቀጣይ ሁለቱ ጨዋታዎች ከኒውካስል ሴንት ጄምስ ፓርክ ላይ እንደዚሁ ደግሞ ሊድስ ዩናይትድን ደግሞ በመጨረሻ ለንደን ስቴዲየም ላይ የሚያስተናግዱበት መርሃ ግብሮች ይኖራሉና እጅግ ከባድ የሆነ እንቅስቃሴ ይመስላል። ብሬንትፎርድ ከማንቸስተር ሲቲ ቀስ እያለ ወደ ጨዋታ ገብቶ ውጤቱን የቀየረበት አሁንም የዶኩ አስፈላጊ ተጫዋች መሆኑን በሲቲ እንዳነሳ ነው እዚህ ዋንጫ ፉክክር ላይ ለመቆየታቸው ዋነኛው ምክንያት ከተነሳሱት ተጫዋቾች ግንባር ቀደሙ እሱ መሆኑን በእርግጠኝነት መናገር ይቻላልና አስደናቂ ኳስ ነው። እጅግ በሚያስፈልገው ሰዓት ነው ይህንን ግብ አስቆጥሮ ቀዳሚ የሆኑት። ከዛ በኋላ ቀስ እያለ ሲቲ በእንቅስቃሴ ረገድ ሜዳው ላይ ያደረገውም ጨዋታ ነው። ቀስ የሚፈልጉትን ግቦች ከዛ በኋላ እያስቆጠሩ አሸናፊ ብሬንትፎርድ ላይ እንደሚነሳ እንደ ቡድን ነው እንደ አንድ ዩኒት ነው የሚጫወቱት። ደግሞ እዛ ላይ ምቾት አላቸው። አንዳንድ ተጫዋቾቻቸው ከኳስ ጋር ያላቸው ምቾት ለሲቲ አይነት ቡድን ላይመች ይችላል። ይሄ ለካውንተር ለእንደዚህ አይነት ነገር የሚጋለጥ ከሆነ ግቦችን ሊያስቆጥር የሚችል ቡድን ይመስል ነበረ ግን ያ ነገር ሳይሆን 3-0 ጨዋታው ተጠናቋል። የሲቲ ቀጣይ ጨዋታ ከክሪስታል ፓላስ በመጪው ረቡዕ ይደረጋል። ተስተካካዩ ጨዋታ እንግዲህ ይሄ ጨዋታ ተጽዕኖ አለው። ላንደርስ እንችላለን ብሎ የመዘናጋት ነገር ኖሮ ውጤት ነጥብ መጣል ምናምን ካለ በቃ አርሰናል የቀጣዩን የበርንሌውን ጨዋታ አሸንፎ የፕሪሚየር ሊጉ አሸናፊ የሚሆንበት ነው። እንኳን የፓላስን ጨዋታ በሜዳው ስለሆነ ማሸነፍ ይችላል። እኔ የቦርንማውዝ ቪታሊቲ ላይ የሚደረገው ጨዋታ እሱ ከባድ ጨዋታ ልክ የዌስትሃም እዚህ ጨዋታው ማለት ነው። ትክክል። እንደዛ ከዌስትሃም ይልቅ ግን እነዛ ግን በጣም ሻርፕ ናቸው። ስንት ጨዋታ ነው? 16 ጨዋታ ነው ትናንትና ያየሁት። ቦርንማውዝ ካልተሸነፈ 16 ጨዋታ ሳይሸነፍ 16 ጨዋታ በጣም ምን ላይ ሙድ ላይ እንደሆኑ ጥሩ እንትን ላይ እንደሆኑ ይገልጽ ያሳውቃል። አሰልጣኙ ትልቅ ቡድን በክረምቱ እንደሚይዙ በእርግጠኝነት መናገር ይቻላል። የስፔን ላሊጋን ጉዳይ እናንሳው ሲሉ ባርሴሎና አሸናፊ ሆኗል። ራሽፎርድ አስደናቂ ግብ አስቆጥሯል። በጣም እንደ ኮርቱ አይነት ግብ ጠባቂ ላይ እንደዚህ አይነት ቅጣት ምት ማስቆጠር እጅግ ከባድ ነው የሚሆነውና ጎልና ራይስ ብቻ ነው የሚያገባው። የራይስ እንደውም ወደ ተቃራኒው ባጠበበበት በኩል ነው ይሄኛው ጎል የተቆጠረውና እጅግ የሚገርም ኳስ ነው። 28 ጎልና የራይስ በጣም ከባድ ነው። ምንም የሆነ ብቻ ሹልክ ሲል ነው የምታየው እንጂ የመመለስ እድል ያለው ኳስ አልነበረም። ይሄኛው ኮከብነቱን አልሰጡት። ከዳዊት ጋር እያነሳን ነበር። እናንተም ብዙ ነገር አለ። ቆይ ታስታውሳለህ? ሌስተር ጊዜ እኮ ኦዚል 17 አሲስት አድርጓል ነበረም እንዴ? የሰጡት ለማህሬዝ አይደለም የሰጡት እና ዋንጫውን ጠብቀው ነው አይደለም የሰጡት ማለት መሪ ስለነበረ ሌስተር ሊጉን ሴስ ፋብሪጋዝ አሲስት ላይ እየመራ አይደለም ለክርስቲያኖ ሮናልዶ የሰጡት ያኔ። እዚህ ሲመጣ ግን ራይስ አይሰጠውም። በጣም እኮ ማፈሪያዎች ነው። እኔ በመጀመሪያ ሎጂክ የሌለው ራሱ መሰጠትም የነበረበት ውድድሩ ከተጠናቀቀ በኋላ ነው። ኧረ እስካሁንስ ባለው እንዴ 63 ጨዋታ የሚጫወት ተጫዋችና 40 ስንት ነው የተጫወተው? 40 ነው የሚጫወተው። ኦልሞስት 40 ነው አጠቃላይ። በዚህ ላይ ደግሞ ብሩኖ ይሄ እኮ የባየር ሙኒክ ጊዜ አይተዋል እንዴት እንደነበር አይደለም? ራይስ ከአውሮፓ ጭራቁ ቲም እንደዛ አይነት ፐርፎርማንስ ያሳየ ቲሙን ፋይናል ያደረሰ ልጅ ለመጀመር ማለት ከ22 ዓመት ዋንጫም ላይ ያስባላ የነበረ ልጅ እያየ እዛ በማን ተሸንፎ የወጣው ብሩኖ ፈርናንዴዝ እያሉ በካፕ አላቆም ክለቡ ታሳፋለስ በማናቀው ፋይናል እንኳን ማድረስ አልቻለም። ጥሩ ማለፉን እኮ ደካማው እንኳን ሁለተኛው ዙር ማሳለፍ አልቻለም። ምንድነው ክራቴሪያው? ነው ዝም ብሎ በቃ ይሄ ራሳቸው ነው የሚጎቱት። እንግሊዞች ራሳቸው ነው የሚበሉት። ጋር ዓለም ዋንጫ ላይ ራይስ ይጠቅማቸዋል ከዛኛው ይልቅ። ግን ከአገር በላይ ክለብ ይበልጥባቸዋል ጋዜጠኞቹ። ለዛ ነው እንግዲህ ያው
እንደዚህ አይነት ሽልማት አስማምቶ አያውቅም ሁሴኑና ኖ ምንም ስምምነት አያስፈልግም። ምንም ስምምነት ያስፈልጋል እንዴ? አንተ ቲሙ በታሪኩ 40 ጨዋታ አድርጎ የድሮ የነ ሚሼል ፕላቲኒን ጊዜ የሚያስታውስ ጨዋታ አድርጎ ትሸልመዋለህ እንዴ? ፒክኒክ እየሄደ እየመጣ እየተጫወተ እንግዲህ የባርሰሎና ጉዳይ እውነት እናውራ እንጂ አይ ኖ እኔ ራይስ አይገባውም። እኔ ይገባዋል፣ ራይስ ይገባዋል ነው የምለው። ግን ስለ አይገባውም ይሄ የእሱን የማፍረስ ሳይሆን በመጀመሪያ ሽልማቱ ውድድሩ ከተጠናቀቀ በኋላ ምናልባት በወሳኝነት ከሆነ ይኸውልህ በአካል ዘንድሮ ብቻ ማድረግ ሁሌ የሚያደርጉት በዚህ ሰዓት ስለሆነ እሱን ሁሌ የሚያደርጉት እንደዛ ነው። ግን 17 ጎል ያገባው ኦዚል አሲስት ያደረገው ኦዚልን ትተህ እኮ ማሬዝን መረጥክ። አሁንም የአርሰናል ተጫዋች ስለሆነ ነው። ፋብሪጋዝ እንደዚሁ ያኛውን ትመርጣለህ። ያን በዛ ሰዓት ክሪስቲያኖ ማንቸስተርን አንደኛ ደረጃ አስቀምጧል። እሺ እንቀበል። በዛ ሰዓት አልጄሪያዊ ልጅ ሌስተርን እሺ። ስለዚህ ዛሬ የተለወጠ ፎርሙላው ወደ ላሊጋ እንለፍ። ሁሴን ባርሰሎና የላሊጋ አሸናፊ ሆኗል። እንግዲህ የራሽፎርድን እያነሳን ነበር 28 ጎልና አሲስት በአጠቃላይ ማለት ነው በዘንድሮ ውድድር ዓመትና ባርሰሎና ማቆየት አለበት። ብዙ ሀሳቦች በጣም ነው የሚጠቅማቸው። ምንም ጥያቄ የለውም። እንዴ በጣም ባይዘው ራሽፎርድ አሁን ወርልድ ካፕ ይሄዳል፣ አትጠራጠር። ይመረጣል። ስለዚህ ወርልድ ካፕ ከተጠራ ደግሞ ሌቭሉ ከፍ ብሏል ማለት ነው። እዚህ ያለ እኮ መጠራት እኮ ናሽናል ቲም ብሎ አቁሞ ነበር አይደል? ኬሪየሩን አድኖታል። አሁን ወደ ምንም እንትን የለውም። ኬሪየሩን እንዲያድን ሆኗል። እንግዲህ አሰልጣኝ ሃንዚ ፍሊክ ለተከታታይ ሁለተኛ ጊዜ ነው ይሄንን የሊግ አሸናፊ ሆኖና እስካሁን በቋሚነት በጀመረባቸው የአሰልጣኝነት ቆይታ ሁሴኑ በአራት አጋጣሚ ሁለት በባየርን ሁለት በባርሰሎና እስካሁን የሊግ ውድድር ከመራው በዋንጫ አሸናፊነቱን የሚያጠናቀቀውና ያን ነገር አስመልክቷል። አስደናቂ የውድድር ዓመትን አሳልፏል ማለት እንችላለን። ኤል ክላሲኮ ስለሆነ ነው እንጂ 11 ነጥብ ልዩነት ነበራቸው። ስለዚህ ቀዝቃዛ ፋይናል እንደሚሆን የድምዳሜ ጨዋታ እንደሚሆን ፋይናል ጌም እንደሚሆን ግልጽ ነው። ምክንያቱም 11 ነጥብ ልዩነት ነበራቸው። ግን ልዩ የሚያደርገው ምንድን ቀድም አንተ መግቢያ ላይ እንደተናገርከው በኤል ክላሲኮ ሻምፒዮን ሆኖ አያውቁም። ስለዚህ ባርሴሎና ባለ ታሪክ በመሆኑ ከዛ ውጭ ግን ማድሪድ በጣም የሚገርመኝ ነገር ቅድም ሳነብ በ5 ነጥብ ኤል ክላሲኮ የመጀመሪያው ላይ 2-1 አሸንፎ አሎንሶ እያለ በ5 ነጥብ ይመራ ነበር ሊጉን። ከዛ አሎንሶ ያልተረጋጋም ሪትሙዝ መያዝ አልቻለም፣ ተባረረ። በአንጻሩም ልክ እንደ ቅድም እንደ ቦርማውዝ እንዳልኩ ባርሴሎና ከኦክቶበር 26 ጀምሮ 9 ጨዋታ በተከታታይ አሸንፎ እሱ ብቻ ነው ከዚያ ጀምሮ 63 ነጥብ ከ69 63 ነጥብ ያዘ ባርሴሎና 6 ነጥብ ብቻ ያጣው። ሪያል ማድሪድ ደግሞ 47 ነጥብ ብቻ ነው የያዘው ከ69 ጋፕ የተፈጠረው እዛ ጋር ነው የተፈጠረው። እና አያስደንቀንም ምልህ ባርሴሎና ዋንጫ በመብላቱ። ግን ልዩ የሚያደርገው ምንድነው በኤል ክላሲኮ ላይ ስታሸንፍ ደስ ይላል። በኤል ክላሲኮ በቃ የላሊጋው ብራንድ ጨዋታ ላይ ትልቅ ጨዋታ ላይ ስታሸንፍ ብዙ ጊዜ ቡድኖች ውጭ ሆነው ሲያሸንፉ ደስ ይላቸዋል። እንደምታውቀው አሁን ለምሳሌ ቬንገር ኦልድ ትራፎርድ ላይ ሄደው አሸንፈዋል፣ ቶተንሃም ላይ ሄደው አሸንፈዋል፣ ዋንጫ በልተዋል ማለት ነው። እንደዚህ አይነት ገብቷል። እንደዚህ ለየት ያለ ስሜት ይሰጣል እንደዛ እንትን ስትል። ስለዚህ ይሄን በኤል ክላሲኮ በትልቁ የላሊጋው ቲም ምንድነው ጨዋታ ላይ ማሸነፍ ድሉን ያው አይስ ይጨምርበታል። እንደዛ ነው። እንደዛ አይነት ነገር ነው። የፍሊክን ስናነሳ ነበረ የአባቱን ህልፈት ከሰማ ከሆኑ ሰዓታት በኋላ ነው ይህንን ጨዋታ መምራት አለብን ብሎ በጣም እንደዚህ አይነት ነገሮች ነው። ብዙ ሄድላይን ሆኖ ነበረ። ወሳኝ የሆነ እንቅስቃሴ ነው። ማድሪድ ቤት ብዙ እሳት ነው የተነሳው ሁሴኖና አሁን ያልነበሩትን ተጫዋቾች ራሱ ኪሊያን ኤምባፔን ስትመለከት እነ ፌዴ ቫልቬርዴ፣ አርዳ ጉለር ወሳኝ የሆኑ ተጫዋቾች ከጨዋታ ውጪ ናቸው የሚለው ነገር ስታይ በቃ ባርሴሎና በምን አይነት ብቃት
ያ 2-0 ትንሽ ነው። ብዙ ድሎች ነበሩ። ራሽፎርድ ፊት ለፊት ተገናኝቶ እንደዚህ አይነት ነገሮችና አስደናቂ ጎል የተመለከትንበት ኤል ክላሲኮ ነበረ። እንግዲህ ባርሴሎና የላሊጋው አሸናፊ መሆኑን አረጋግጧል ብለን እኛም የዛሬ ፕሮግራማችንን እንቋጫለን። ኤችዲ ስፖርት ወደ ብስራት ኤፍኤም 101.1 እንደዚህም ደግሞ በዩቲዩብ ቻናል ኤችዲ ስፖርት ላይ ወደ እናንተ ደረሰ። የ1 ሰዓት ቆይታ ነበረው። በአካልና ሁሴን ከናንተ ጋር ቆየን። ሳምንት በሌላ ፕሮግራም